በእኔ ቤት በቃ ጸድ የቀበሌ ሰራተኛ ለመሆን ኢንፎርሜሽን የቀበሌ ኢንፎርሜሽን ሼር እና ቀበሌ መታወቂያ ልታመጡ ስትመጡ ማሟላት ያለባቸው ነገር ምናምን እንዳይንከራታቱ ብዬ ነው በእኔ ቤትና ሰው ላይ ቀበሌ ሰራተኛ ያለው ማይነት ይጥሩ ስላለበት ይሄ ከለወጥኩ ብዬ ነው። ሙሉ ስድብ በቃ በጣም መሰደብ ጀመረ። ይባል እኮ በሱ ኮንተንት ግን ደግሞ ስድብ እኔ አልችልም። በታይ ስድብ በጣም ምሰራ ሰው ነኝ አልችልም። እና በጣም ነበረኝ አንድ ሁለት የሞከርኩትና አልሰራም እሱ። ከዛ ጭራሽ እንደውም አውራ ነው ምናምን ሙድ ያዝጉኝ የሆነ ቪዲዮ ማለት ደበረኝ ታውቁት። አራው ይቀበላ ለምን አርጊኝ ያጠፋ። ከዛ የሆነ ጊዜ ስልክ ጠፋብኝ ሌባ አሰራረቅ ምናምን ብዬ ሰራው እሱ ትንሽ ቫይራል ሆነ። ከዛ ግን ምን ሆነ እንለዋለን ተተዋወቁ ምናምን አብሬያቸው ስውል ምናምን ሳይ በጣም ጥሩ ኢንካም እንደሚያገኙበት በደንብ እንደሚሰሩ ከዛ ደግሞ አብረሻችሁ ስትይ አድናቂያችሁ ነኝ ሲላቸው ሰው ሲያቅፋቸው ማለት በቃ መቅናት ጥሩ ቀናታ ጥሩ የጓደኛ ሆነ ጥሩ ቀናታ አይደል እንደዛ በቃ በጣም ደስ ይለኝ ጀምናል። ለዚህ ቦታ አደረገሽ ማለት ነው በጣም ከምልሽ በላይ እና ደግሞ እኔ ረጅም ጊዜ ጓደኞቼ ናቸው ብሏል። እኔ ለዋል ጓደኛዬ የሆነ በጣም ቆይቻለሁ ቲክቶክ ለመጀመር የሚገርምሽ ጓደኞቼ የሆነ አብረው እየዋልኩና ትንሽ ደንስ ይለኝ ነበር። ከዛ ግን በጣም ተርኒንግ ፖይንት ምን ነበር ቡና ጠጡ ቦታ ማሚ ጋር እየሰራሁኝ እኔ እንዲህ አይነት ሰው ነኝ ከበፊትም በጣም የምለፋ ሰው ነኝ እና የሆነ ታርጌት አለኝ የምደርስበት ቦታ ብዬ ማስበው እና ለህዝብ ሼር ማድረግ ፈልግ ነበር። ይሄ ሩቲን ነው መንገዱን ሳይ ብዙ ጊዜ ቲክቶክ ላይ ሰው መጨረሻው ነው የሚያሳየው ሲሳካለት የነገር ሲሆን ነው የሚያሳየው እና መንገዱን ማሳየት የምፈልግ ሰው ነበር ተሳካልኝም አልተሳካልኝም እና በጣም በሚገርም ሁኔታ ደግሞ ያ ሀሳብ በጣም ቆንጆ ሆነ። ከዛ የመጀመሪያ ቪዲዮ ማሚዬ ጋር በቃ ስራ አጥቼ ነበር። በጣም ብዙ እንግሊዝኛ ጎበዝ አይደለሁም ነው ፎር ዩር ኢንፎርሜሽን ብሳሳት እንዳታረሙኝ እና በታይ ኢንተርቪው ለስራ እንሄድና በቃ ለስራ ሄዳለሁ ኢንተርቪው በእንግሊዝኛ የተነሳ አልቃለሁ። ለስራ ኢንተርቪው ሄዳለሁ በጣም እኮ ጎበዝ ተማሪ ነኝ ባይዘይ ስሪ ምናምን ያለኝ ምናምን ግን ላንጉጅ ጥሩ አይደለም ሳወራ እና በሱ የተነሳ በጣም ብዙ ስራ አውልቀ ጀመር። ከዛ በጣም ሰለቸኝና ከሆነ ሰዓት በኋላ ምን ማድረግ ጀመርኩ ማምጋብ ጀመርኩ ቡና ቦታ በቃ ቲቪ ማስገባት ነው አይጠብም ምናምን አይነት ነገር። ከዛ ማሚ ጋር ስብል ቪዲዮ ስሰራ እሱ ውስጥ አደረገ በሰውም ኤክስፔክት የሚያደርገው አልነበረም። አንዲት ወጣት የተማረች ሴት ቡና ጠጥ ትሰራለች ብሎ እንኳንስ ፎሎወሮቼ ይቅር አብረውኝ የተማሩትን ሰዎች የሚያምኑት ነገር አልነበረም። ለእኔ ግን በጣም የጠቀመኝ እሱ ነው። ራሴን ሆኜ መውጣቴ አለማፈሬ በምሰራው ነገር ምናምን በጣም ጠቀመኝ እና አንዳንዴ ያለሽን ነገር ይዞ መውጣት ትርፍ የምታገኝበት ከሆነ ኖርማል ነው። ለሁሉም ደግሞ ይጠቅማል ብዬ የሚነግራቸው እሱ ነው። የምታተርፉበት ከሆነ እማ ቀንሽልኝ እንደነሱ እሱ አይ በቃ ማለት አይ ቲንክ ቲቪ ነው መሰለኝ ቃና ነው እማ አንዴ ቆይ ማሚ ተመለስ ባለጌ ትላለች። መጀመሪያ ነበረ እየጨመረ አዎ ይቀንስልኛል ነበር ማስታወቂያ ሲሆን እኮ ነው ቃና ከፈተ። ከዛ በቃ በጣም አሪፍ ሆናል። ራሴን ሆኜ መቅረቤ ያለው ነገር ማሳየቴ እየሞከርኩ መሆኑን ምናምን የሚገርምሽ ደግሞ ሶሳይቲ ነው የምትሰራ ሴት በጣም አፕሪሼት ያደርጋል። ሀቁን ሳወራ በቃ በደንብ አፕሪሼት የሚያደርግ ነው እና በጣም ጥሩ ሆነልኝ። ከዛ ሳይው ጥሩ ሲሆን በጣም ፑሽ አደረኩበት እና አሁን ላለሁበት ቦታ በጣም የጠቀመኝ በቃ የወደዱትን ኮንተንት አየው። መጀመሪያ ገባሽ ከኔ ከሰራሁላችሁ እስከዛሬ ከሰራሁት ቪዲዮ የወደዱት ይሄ ነው ኮንተንት ማለት ነው። ከዛ ደግሞ የወደውን ነገር ነው የወደዱልኝ አጋጣሚ እና ኮንቲኒየስሊ ከዛ በኋላ በቃ ሀስሬን ማሳየት ጀመርኩ። ዛሬ ቦንዳ እያመጣሁ ነው ሸጤ ነበረው እና ቦንዳ ላመጣ ልሄድ ነው። ቦንዳ መርጬ ሳመጣ በእጄ እያዞርኩ ስሸጥ ምናምን ኤቭሪ ፕሮሰስ ቢሮም እያዞርኩ ነበር በፌስታል ሸጤ ነበረው። እሱን ማሳየት ጀመርኩ ምናምን በጣም ጥሩ ሆነ። ሳላስበው በጣም ብዙ ታደረገ። ከዛ በጣም ደግሞ ደስ ይልሻል። ትንሽ ላይ ፌል አድርጎ አሪፍ መታየት ሲጀምር ምን ያክል ጊዜ ነው? አመት ይሆናል እርግጠኛ ነኝ። አመት ኮንቲኒየስሊ እየሞከርሽ ነበር ማለት ነው? ይሰራል። በቃ እኔ ማየው በቃ ሰው በቃ ደስ ይልሻል። ባይዘይ ፕሮፊት ባይ ብር ባታገኝበትም እኔ ፊልም ለመስራት ያየሁትን ስቃይ አውቃለሁ። በቃ ገጫጫነሽ ይሉኛል አንዴ የሆነ ነገር ይላሉ አንዴ የሆነ ነገር ይላሉ እና ለመታወቅም ስዳ ይቻለው ገባሽ በራሴ ወይ አሰሩኝ ብዬ ሳለምን ሴትነቴን ምን ሳይሉ እንደ አይነት ኦፖርቹኒቲ መጥቶ ሰው ሲያቅሽ ነው በጣም ደስ ይላል። በራስሽ ስራ ደግሞ ሲሆን በጣም ከዛ ግን የሚገርምሽ ቆይቶ ገንዘቡ ከምታስቢ በላይ በቃ አመት በእኔ ቤት በቃ ጸድ የቀበሌ ሰራተኛ ለመሆን ኢንፎርሜሽን የቀበሌ ኢንፎርሜሽን ሼር እና ቀበሌ መታወቂያ ልታመጡ ስትመጡ ማሟላት ያለባቸው ነገር ምናምን እንዳይንከራታቱ ብዬ ነው በእኔ ቤትና ሰው ላይ ቀበሌ ሰራተኛ ያለው ማይነት ይጥሩ ስላለበት ሜቢ ከለወጥኩ ብዬ ነው ሙሉ ስድብ በቃ በጣም መሰደብ ጀመረ። ይባል እኮ በሱ ኮንተንት ግን ደግሞ ስድብ እኔ አልችልም። በታይ ስድብ በጣም ምሰራ ሰው ነኝ አልችልም እና በጣም ነበረኝ አንድ ሁለት የሞከርኩትና አልሰራም እሱ። ከዛ ጭራሽ እንደውም አውራ ነው ምናምን ሙድ ያዝጉኝ የሆነ ቪዲዮ ማለት ደበረኝ ታውቁት። አራው ይቀበላ ለማርጊ ነው ያጠፋ።
ከዛ የሆነ ጊዜ ስልክ ጠፋብኝ ሌባ አሰራረቅ ምናምን ብዬ ሰራው። እሱ ትንሽ ቫይራል ሆነ። ከዛ ግን ምን ሆነ እንለዋለን ተተዋወቁ ምናምን አብሬያቸው ስውል ምናምን ሳይ በጣም ጥሩ ኢንካም እንደሚያገኙበት በደንብ እንደሚሰሩ ከዛ ደግሞ አብረሻችሁ ስትይ አድናቂያችሁ ነኝ ሲላቸው ሰው ሲያቅፋቸው ምናምን በጣም መቅናት ጥሩ ቀናት ጥሩ የጓደኛ ሆነ ጥሩ ቀናት አለ አይደል? እንደዛ በቃ በጣም ደስ ይለኝ ጀመር። ስለዚህ ወጥ አደረገሽ ማለት ነው በጣም ከምልሽ በላይ እና ደግሞ እኔ ረጅም ጊዜ ጓደኞቼ ናቸው ብለዋል። እኔ ለዋል ጓደኛዬ የሆነ በጣም ቆይቻለሁ ቲክቶክ ለመጀመር የሚገርምሽ ጓደኞቼ የሆነ አብረው እየዋልኩ ምናምን ትንሽ ደንዝዤ ነበር። ከዛ ግን በጣም ተርኒንግ ፖይንት ምን ነበር ቡና ጠጡ ቦታ ማሚ ጋር እየሰራሁኝ እኔ እንዲህ አይነት ሰው ነኝ። ከበፊትም በጣም የምለፋ ሰው ነኝ እና የሆነ ታርጌት አለኝ የምደርስበት ቦታ ብዬ ማስበው እና ለህዝብ ሼር ማድረግ ፈልግ ነበር። ይሄ ሩቲኑን መንገዱን ሳይ ብዙ ጊዜ ቲክቶክ ላይ ሰው መጨረሻው ነው የሚያሳየው፣ ሲሳካለት የነገር ሲሆን ነው የሚያሳየው እና መንገዱን ማሳየት የምፈልግ ሰው ነበር። ተሳካልኝም አልተሳካልኝም እና በጣም በሚገርም ሁኔታ ደግሞ ያ ሀሳብ በጣም ቆንጆ ሆነ። ከዛ የመጀመሪያ ቪዲዮ ማሚዬ ጋር በቃ ስራ አጥቼ ነበር። በጣም ብዙ እንግሊዝኛ ጎበዝ አይደለሁም ነው ፎር ዩር ኢንፎርሜሽን ብሳሳት እንዳታረሙኝ እና ብታይ ኢንተርቪው ለስራ እንሄድና በቃ ለስራ ሄዳለሁ። ኢንተርቪው በእንግሊዝኛ የተነሳ ወድቃለሁ። ለስራ ኢንተርቪው ሄዳለሁ። በጣም እኮ ጎበዝ ተማሪ ነኝ። ባይዴ ስሪ ምናምን ያለኝ ምናምን ግን ላንጉጅ ጥሩ አይደለሁም ሳወራ እና በሱ የተነሳ በጣም ብዙ ስራ ወድቀ ጀመር። ከዛ በጣም ሰለቸኝና ከሆነ ሰዓት በኋላ ምን ማድረግ ጀመርኩ? ማንጋባት ጀመርኩ ቡና ቦታ በቃ ቲቪ ማስገባት ነው አይጠሩ ነው ምናምን አይነት ነገር። ከዛ ማሚ ጋር ስብል ቪዲዮ ስሰራ እሱ ቡስት አደረገ። በሰውም ኤክስፔክት የሚያደርገው አይደለም። አንዲት ወጣት የተማረች ሴት ቡና ጠጥ ትሰራለች ብሎ እንኳንስ ፎሎወሮቼ ይቅርና አብረውኝ የተማሩትን ሰዎች የሚያምኑት ነገር አልነበረም። ለእኔ ግን በጣም የጠቀመኝ እሱ ነው። ራሴን ሆኜ መውጣቴ፣ አለማፈሬ በምሰራው ነገር ምናምን በጣም ጠቀመኝ እና አንዳንዴ ያለሽን ነገር ይዞ መውጣት ትርፍ የምታገኝበት ከሆነ ኖርማል ነው። ለሁሉም ደግሞ ይጠቅማል ብዬ የምነግራቸው እሱ ነው። የምታተርፉበት ከሆነ እማ ቀንሽልኝ በእናትሽ እሱ አይ በቃ ማለት አይ ቲንክ ቲቪ ነው መሰለኝ ቃና ነው እማ አንዴ ቀይ ማሚ ተመላ ባለ ይችላል መጀመሪያ ነበረ እየጨመረ ኦኬ ቀንሽልኛል ነበር ማስታወቂያ ሲሆን እኮ ነው ቃና ከፈተ። ከዛ በቃ በጣም አሪፍ ሆነ። ራሴን ሆኜ መቅረቤ ያለው ነገር ማሳየቴ እየሞከርኩ መሆኑን ምናምን የሚገርምሽ ደግሞ ሶሳይቲ ነው የምትሰራ ሴት በጣም አፕሼት ያደርጋል። ሀቁ ሳወራ በቃ በደንብ አፕሼት የሚያደርግ ነው እና በጣም ጥሩ ሆነልኝ። ከዛ ሳይው ጥሩ ሲሆን በጣም ፑሽ አደረኩበት እና አሁን ላለሁበት ቦታ በጣም የጠቀመኝ በቃ የወደዱትን ኮንተንት አየሁ። መጀመሪያ ገባሽ ከኔ ከተበላችሁ እስከዛሬ ከሰራት ቪዲዮ የወደዱት ነው ይሄን ኮንተንት ማለት ነው። ከዛ ደግሞ ወደውን ነገር ነው የወደዱልኝ አጋጣሚ እና ኮንቲኒየስሊ ከዛ በኋላ በቃ ሀስለኝ ማሳየት ጀመርኩ። ዛሬ ቦንዳ እያመጣሁ ነው ሸጤ ነበር ነው ቦንዳ ላመጣ ልሄድ ነው። ቦንዳ መርጬ ሳመጣ በእጄ እያዞርኩ ስሸጥ ምናምን ኤቭሪ ፕሮሰስ ቢሮም እያዞርኩ ነበር በፌስታል ሸጤ ነበር። እሱን ማሳየት ጀመርኩ ምናምን በጣም ጥሩ ሆነ ሳላስበው በጣም ቡስት አደረገ። ከዛ በጣም ደግሞ ደስ ይልሻል ብታይ ትንሽ ላይ ፌል አድርጎ አሪፍ መታየት ሲጀምር ምን ያክል ጊዜ ነው? አመት ይሆናል እርግጠኛ ነኝ። አመት ኮንቲኒየስሊ እየሞከርሽ ነበር ማለት ነው? እሰራለሁ በቃ እኔ ማየው በቃ ሰው በቃ ደስ ይልሻል። ባይዘይ ፕሮፊት ባይ ብር ባታገኝበትም እኔ ፊልም ለመስራት ያየሁትን ስቃይ አውቃለሁ። በቃ ቀጫጫነሽ ይሉኛል አንዴ የሆነ ነገር ይላሉ አንዴ የሆነ ነገር ይላሉ እና ለመታወቅም ፍዳ ይቻላል። ገባሽ? በራሴ ወይ አሰሪን ብዬ ሳለምን ሴትነቴን ምን ሳይሉ እንደ አይነት ኦፖርቹኒቲ መጥቶ ሰው ሲያቀሽና በጣም ደስ ይላል። በራስሽ ስራ ደግሞ ሲሆን በጣም ከዛ ግን የሚገርምሽ ቆይቶ ገንዘቡ ከምታስቢ በላይ በቃ አመት በጣም የምለፋ ሰው ነኝ እና የሆነ ታርጌት አለኝ የምደርስበት ቦታ ብዬ ማስበው እና ለህዝብ ሼር ማድረግ ፈልግ ነበር። ይሄ ሩቲኑን መንገዱን ሳይ ብዙ ጊዜ ቲክቶክ ላይ ሰው መጨረሻው ነው የሚያሳየው፣ ሲሳካለት የነገር ሲሆን ነው የሚያሳየው እና መንገዱን ማሳየት የምፈልግ ሰው ነበር። ተሳካልኝም አልተሳካልኝም እና በጣም በሚገርም ሁኔታ ደግሞ ያ ሀሳብ በጣም ቆንጆ ሆነ። ከዛ የመጀመሪያ ቪዲዮ ማሚዬ ጋር በቃ ስራ አጥቼ ነበር። በጣም ብዙ እንግሊዝኛ ጎበዝ አይደለሁም ነው ፎር ዩር ኢንፎርሜሽን ብሳሳት እንዳታረሙኝ እና ብታይ ኢንተርቪው ሳወራ እና በሱ የተነሳ በጣም ብዙ ስራ ወድቀ ጀመር። ከዛ በጣም ሰለቸኝና ከሆነ ሰዓት በኋላ ምን ማድረግ ጀመርኩ? ማንጋባት ጀመርኩ ቡና ቦታ በቃ ቲቪ ማስገባት ነው አይጠሩ ነው ምናምን አይነት ነገር። ከዛ ማሚ ጋር ስብል ቪዲዮ ስሰራ እሱ ቡስት አደረገ። በሰውም ኤክስፔክት የሚያደርገው አይደለም። አንዲት ወጣት የተማረች ሴት ቡና ጠጥ ትሰራለች ብሎ እንኳንስ ፎሎወሮቼ ይቅርና አብረውኝ የተማሩትን ሰዎች የሚያምኑት ነገር አልነበረም። ለእኔ ግን በጣም የጠቀመኝ እሱ ነው። ራሴን ሆኜ መውጣቴ በቃና ከፈወጣ ከዛ በቃ በጣም አሪፍ ሆናል። ራሴን ሆኜ መቅረቤ ያለው ነገር ማሳየቴ እየሞከርኩ መሆኑን ምናምን የሚገርምሽ ደግሞ ሶሳይቲ ነው የምትሰራ ሴት በጣም አፕሼት ያደርጋል። ሀቁን ሳወራ በቃ በደንብ አፕሼት የሚያደርግ ነው እና በጣም ጥሩ ሆነልኝ። ከዛ ሳይው ጥሩ ሲሆን በጣም ፑሽ አደረኩበት እና አሁን ላለሁበት ቦታ በጣም የጠቀመኝ
በቃ የወደዱትን ኮንተንት አየው መጀመሪያ ገባሽ። ከኔ ከሰራሁላችሁ እስከዛሬ ከሰራሁት ቪዲዮ የወደዱት የቱ ነው? ይሄ ነው ኮንተንት ማለት ነው። ከዛ ደግሞ ወደውን ነገር ነው የወደዱልኝ አጋጣሚ እና ኮንቲኒየስሊ ከዛ በኋላ በቃ ሀስሌን ማሳየት ጀመርኩ። ዛሬ ቦንዳ እያመጣሁ ነው ሸጤ ነበረው እና ቦንዳ ላመጣ ልሄድ ነው። ቦንዳ መርጬ ሳመጣ በእጄ እያዞርኩ ስሸጥ ምንም ኤቭሪ ፕሮሰስ ቢሮም እያዞርኩ ነበር በፌስታል ሸጤ ነበረው። እሱን ማሳየት ጀመርኩ ምናምን በጣም ጥሩ ሆነ። ሳላስበው በጣም ቡስት አደረገ። ከዛ በጣም ደግሞ ደስ ይልሻል። ፌል አድርጎ አሪፍ መታየት ሲጀምር ምን ያክል ጊዜ ነው? አመት ይሆናል እርግጠኛ ነኝ። አመት ኮንቲኒየስሊ እየሞከርሽ ነበር ማለት ነው? እሰራለሁ። በቃ እኔ ማየው በቃ ሰው አወቀኝ። ደስ ይልሻል። ባይ ፕሮፊት ባይ ብር ባታገኝበትም እኔ ፊልም ለመስራት ያየሁትን ስቃይ አውቃለሁ። በቃ ቀጫጫ ነሽ ይሉኛል። አንዴ የሆነ ነገር ይላሉ እና ለመታወቅም ፍዳ አይቻለሁ። ገባሽ? በራሴ ወይ አሰሪን ቢል ሰለምን ሴትነቴን ምን ሳይሉ እንዴት ኦፖርቹኒቲ መጥቶ ሰው ሲያቅሽ ነው በጣም ደስ ይላል። በራስሽ ስራ ደግሞ ሲሆን በጣም ከዛ ግን የሚገርምሽ ቆይቶ ገንዘቡ ከምታስቢ በላይ በቃ አመት የለፋሽበትን ሲክስሽም እንደዛ ነው። ሶሻል ሚዲያ እኔ ቢሮ ተቀጥሬ እየሰራ በአንድ አመት ማላገኘውን ገንዘብ ጋይስ እዚህ ስራ ላይ በአንድ ቪዲዮ አገኘዋለሁ። አሁን መንቃት አለባችሁ። በቃ ሁላችሁ ሜቢ የሌላ ሰው ኮንተንት ክሬተር ላትሆኑ ትችላላችሁ ግን ለራሳችሁ ቢዝነስ ይጠቅማችኋል። ሄዶ ነው መቼስ እድሜ ልካችሁን ተቀጥራችሁ አትሰሩም። የሆነ ሳለ የራሳችሁ ቢዝነስ ይኖራችኋል። ለዛ እንኳን ይጠቅማችኋል እና የሆነ ፕሮፋይል ያስፈልጋል። ሁሉንም ሰው ነው በቃ እኔ ያገኘሁትን ሰው ሁሉ ነው በጣም ያዋጣል ጀምሩ ነገ ዛሬ አትበሉ ምናምን እምላችሁ እና አሪፍ ሀሳብ ነው። ስልክሽ ምን አይነት ነበር? መጀመሪያ ሳምሰንግ ነበረች ማሪ ቪዲዮ ስጀምር። ከዛ በኋላ ከሳምሰንግ አይፎን 11 በቁም ነው የገዛሁት። ያስፈልጋል ባይደል አቁም ገጭ ነው የገዛሁት ማሪ በቀበሌ ደሞዝ ነው የገዛሁት። እንድታውቁልኝ የምፈልገው ነገር የሆነ ጊዜ ናገሽ ትንሽ እንቅስቃሴ ሰው ፎሎ አፕ እንደሚያደርግ ሰው ስታውቁ ለስራው ደግሞ ኢምፖርታንት ነው። ኳሊቲ ያለው ቪዲዮ፣ ኳሊቲ ያለው ሳውንድ ቆንጆ ስለሆነ በተቻላችሁ አቀም ከዛ 11 ገዛሁ። በጣም ጥርት ያለች አይደለችም ነበር ግን በቃ በቂ ነበረ። ከዛ እያሳደጋችሁት ቆንጆ የሆነ ይመጣል። መጀመሪያ ግን ባለው ያልሞከረ ሰው ስልክ ስለገዛችሁ ትጀምራላችሁ ማለት አይደለም። ብዙ ሰው አይፎን 70 60 ይዞ የማይሰራል አውቃለሁ። ምንም ጥቅም የለውም እንደዛ ነው። ባለው እያሳደጋችሁ መጀመሪያ ባለው መጀመር፣ ከዛ ቀስ ብላችሁ ደግሞ የሆነ እንቅስቃሴ ስታዩበት ትንሽ ኢንቨስት ማድረግ እያለ ጥሩ ይሆናል። አሁን እኛ ኦልሬዲ ስልካችን ገንዘባችን ነው፣ ገንዘብ እናገኝበት ቢሮ በይውና የግድ አፕዴት ማድረግ ስለሚኖርበት ይሄ ጥላቻ ምናምን ነው በቃ እንደነገርኩሽ በጣም ይሄ ብቸኛ የምትባል ሴት ናት ምድር ላይ እንደኔ ብቸኛ ሰው ናት። ታውቂም ያኔ አሁን አለ ከዛ ይከፋኛል። እውነት ይመስለኛል የሚሉኝ ነገር ምናምን እውነት ይመስለኛል። ዴት ሙቭ ኦን አደረግሽ ምንም አያመጣም። ባያቸው ይጽፋሉ ሁለት አዲስ አካውንት ይከፈታል። ከዛ ምንም አፌክት አያደርግም። ምንም እንዲች ነው የሚያመጣው። ከዛሬ ላይ ሳደርጋ እንዴ ሰዎች እስከዚህ ነው በቃ ይሄን ያክል ነው ሰው ዋይ ለምንድን ነው ጭራሽ ጊዜ ሰጥቼ ለምንድን ነው የምጨነቅላችሁ ምናምን ብዬ ማሰብ ጀመርኩ። ራሴ ያባሽ እና ሁሉም ሰው ፖቴንሻል አለ። መጀመሪያ ራስሽን አምነሽ ፖቴንሻልሽ መፈለግ ምን ላይ ነው ኢንተረስትሽ፣ ከዛ ምን ነገር ሲሆን ነው አንዳንዴ እኮ እዚህ ጋር የሚሰማሽ እኮ ነገር አለ እኮ አይ ሀብ ምናምን ነገር አለና ራስሽን አምነሽ ካሜራሽን አብሪ። ከዛ እኔ እንደነገርኩሽ ምንም ማለት ከታች ያሉት ሰዎች ወደ ኋላ የሚጎትተሽ ሀሳብ የሚሰጡሽ ምናምን ሰዎች የሚሳደቡት ሄት ስፒች ምናምን ያላቸው ሰዎች እነሱ ሰዎች ማድረጉት ጥሻቸው ነው አልፌ አሁን እነሱ ከኋላ ነው ማይዘው ያሉት እንደዚህ ሰድ አፈምሽን ምናምን ወዲ ያዛችሁ ነበር እኮ yes ከዛ ሁለት ጓደኞች አለኝ ከኔ ጋር ይሰሩ የነበሩ ልጅ ምናምን ቲክቶክ ሲሰራ ይሄ ማበረታቱ ሪፖርት ኮሜንት ሴክሽን ፖዚቲቭ ነገር በጣም ምናምን ታዩ እንደ መሰለሽ ቲክቶክ ልክ ፖስት መጀመሪያ የምታውቂው ሰው ጋር ነው የሚሄደው። my friend ሪፖስት ማድረግ ምናምን አለባቸው አያደርጉም። አንዳንዴ ሰው ሪቬንጅ ብታደርጊ የሚፈልገው ነገር ባለመስጠት እነሱ እንደዛ ነው ያላሰው እውነታችሁ እንደባክሽ ምናምን ብዬ ዲሌት አድርጌ ብቀመጥ ነው የእነሱ ታርጌት ሪቻርጅ ይሆን ነበር አይደለም። ከዛ ላይ ሰራው የሆነ ሰዓት ላይ ራሳቸው በቲክቶክ ላይ ገንዘብ አምታገኝ አሁንና ለምንድን ነው የማታ ስራ ምናምን መሰለኝ ኮኪርስ ብላያቸው ላይ ስልክ ስቀይር እላያቸው ላይ ታክሲ መጠቀም ሳቆም ለእነሱ በታክሲ ነው የሚሄዱት። እኔ ታክሲ አልሄድም። ፎቶ በነሳት ስትፈልጉ በእኔ ስልክ ነው ምናምን የሚነሱት። this is a revenge በደንብ ያቆሰለኝ ሜቢ 3 ዓመት ከናል ይሆናል። መሀነሽ እና በቅሎነሽ እና ናሪ ቪዲዮ ሰራው። ከዛ በኋላ የመጨረሻው በቃ ማለት አልስራ ቲክቶክ ያልኩበት እርጉዞኜ 8 ወር ላይ ነው ልጅ የወለድኩትና
እንደነገ ጠዋት ሆስፒታል ልገባ እንደ ዛሬ ማታ 5 ሰዓት አካባቢ በቃ በዚህ ሰዓት ምናምን ነው 10 አይን ያለው እጣት ያለው ልጁ ለጂና የሚል ኮሜንት አየው ማለት ነው። አልተኛውም ሙሉ ሌሊት ሳለቅስ ነው ያደርኩት። ልክ ጠዋት 11 ተኩል አካባቢ ሳለቅስ አድሬ ማለት ነው። ከዛ የዛን ቀን ሌሊት ቃል ገብቼ ነበር ቲክቶክ የሚባል ነገር ላይ ላልመጣ ማለት ነው። ከዛ እንሽርቷ የፈሰሰ በተኛውበት ማለት ነው። አልተኛውም ሙሉ ሌሊት ማለት ነው። ከዛ ሆስፒታል ገባሁ ምናምን ብቻ ልጄ ፕሪተርም ሆነ ወለድኩ ምናምን በቃ ማለት ይሄ እናት ሆነሽ ሁሌ ልጄን አልትራሳውንድ ለመሄድ በጣም ነው የምጓጓው። ማለት ይሄ የምር ሰው ያለ አይመስለኝም ሆዴ ውስጥ ማለት ነው። ይሄ በጣም ነው የሚጨንቀው። እናት ማለት እንዴት ነው እግዚአብሔርን አምነዋለሁ። ከዛ ግን እርጉዞኝ የራሱ እግሬን ምናምን ሲያመኝ ፔሪድ የሚመጣ የሚመስለኝ ሰው ነኝ በጣም ከመጓጓቴ ምናምን ማለት ነው። ከዛ በእንደዚህ አይነት ስሜት ላይ ላለ ሰው እንደዚህ አይነት ኮሜንት ያማል በጣም። ከዛ በኋላ ግን ወጣልኝ። ምንም ሊሉ ይችላሉ፣ በጣም ጨካኞች ናቸው። እንደዚህ አይነት ቃል ከሰው የሚወጣ አይደለም። ኢቨን አይምሮ ቢያስብ ለሰው ግን ማለት ቀላል አይደለም። አንዳንዴ መጥፎ ነገር የማንም ሰው ጭንቅላት ያስባል። ማውጣትና ቃል ማውጣት ግን ኃይል ያለው ሰው ነው። በጣም የሴጣን ጭንቅላት ያለው ሰው ነው። ከዛ ጊዜ በኋላ ምንም ቢሉኝ ነው አይመስለኝም። ኢቨን ስለኔ እየተወራ እንደሆነ ራሱ አላስብም። እግዚአብሔር በሚያውቀው ግን እኔ ምን አስባለሁ? መጀመሪያ ራስን መሆን ከዛ ራስን መሆን ቤተሰብ እንዳለን የሚያቀን ታሪክ እንዳለን ማስሪካችን ያንዳንዱ እርምጃችን እኛ ነው የሚገልጽ ኢቨን አለባበሳችን። ስለዛ እኔ አሁን ምንም ነገር ብዬ ማስበው ሊወደደኝ አይባልም ሊወደኝ አይችልም። አትሊስት ለህሊናዬ ግን ሰው አልሰደብም ብሄር አለከም ቪዲዮን አባቴ ያዋል ያሳደግ ልጅ አይወል ነገር ለአንድ ሰዓት ቫይራል አንድ ሰሞን ስራ አይመጣምሽ ገንዘብ ማያመጣ ምንም አይደለም። ያው ስለብራንድ እግዚአብሔር ይመስገን ምንም አይደለም። እግዚአብሔር ላይ መስዋዕት ቪዲዮ ማስተዋል ሰሞን ቫይራል ነው ስለማይጠፋ ቫይራል ለመሆንላችሁ የሆነ ብልግና ምን ነገር አሻለ ስፔሻሊ ሴት አይመጣውም በቃ ሰው ባያት ቪዲዮ ውስጥ ምግቡ እንደዛ አደረቀ ይመስላል። እንደዛ አደረቀ ገባችሁ? አሁን አንድ ሳምቡስ ለመስራት ሳምቡስ በአንድ ደቂቃ ባህል ላይ ብዙ ነገር ይደረጋል። ሁለተኛ ደግሞ እኔ የቤት መቤት አይደለሁም። ስራ ሰራለሁ ምናምን ስራ ሰርቼ ቪዲዮ ማድረግ የሚመቸኝ ቤት ነው። ለዛ አብዛኛው ቪዲዮ የሆነው ላይ ኩኪንግ ቪዲዮ የሆነው ውጭ ደግሞ ሳሌ ስለሆነ እንደ ስራ ሰጥቶ ይሄ ነው ነገር ገንዘብ የሶሻል ሚዲያ ያልተቀበለ ላይ ጋጋጣል እዚህ ላይ ኢንቨስት ማድረግ ሌላ ነገር ላይ በመጋጋል ሌላ ነገር ላይ በማድረግ ጊዜ ኢንቨስት በማድረግ ጊዜ ነው ኢንቨስትመንት አገኝበታለሁ ትንሽ ቀድሜ ባቀው ቆዮ ለመግባት ልገባ አይፎን ካሜራ ምንም ፊልም ምናምን ቀርጻለሁ ምናምን ነው ማስገባው ከትላይ ነው ማስገባው ባይቲንግ አንግሉ ምናምን ነው ቆንጆ ሳያቸውን በጣም ወዳቸዋለሁ ቪዲዮዎችና ከትከት ማድረግበት እና እሱን ደግሞ ከቲክቶክ ነው ፈረንጆቹ እንዴት ኤዲት እንደሚያደርጉ ምናምን አስለመዱኝ። በጣም እግዚአብሔር አስለመዱ። እንደውም በዛ ልክ የሚባል አይደለም እንዳልኩሽ አስበው እንደ ሰውኛ ሳስበው ያላቅም ምናምን ብዬ ስለማቅም ምናምን ምን ስለማሽም ስለማጎበዝ አይደለም። እንደውም እኔ ጎበዝ ያውጡ ቪዲዮ መስራት ማለት ነው ስለማልችል ማለት ነው። ቪዲዮ ወይ በዘፈን ወይ በመዝሙር ወይ በዘፈን ወይ በመዝሙር ስለማልችል ነው ንግግር ማለት ምን አስባለሁ ምን ነገር የሚጸጽተኝ ነገር በነገር የሚጸጽተኝ ነገር በህይወት ላሽ ማድረግ አልፈልግም። እግዚአብሔርን ማሳዘን አልፈልግም።